ኢባላይዲ አለ ምንም ማድረግ አይቻልም። እንግዲህ ይቻለው በቃ ይሄ እንግዲህ በቃ ወያለው ጎሮሮ በቃ በዚህ ወጥ ይገብል ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ላይ ወጥተህ ፈላው በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዲባካችሁ ሲወጥሩልኝ እያስበላችሁ ነው ዲባካችሁ ለአራት ዋንጫ ይወላችሁ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም እንከተ ነው የምናረገው። እንከተ ማለት ነው። ኡፍ እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል ራሱ አይገልጸውም ማን እንችላለን ይወላችሁ ዘንድሮ ማለት ነው ማንንም ነው ማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ። ሁሉም ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር፣ ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠሩ። እናት የወለደችው ይሄን ዋንጫ ከኔ ላይ ወስድም። እናት የወለደችው ማለት ነው ማንዬ እንችላለን። ከሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንት ነው ያሳለፍነው። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ከሞን ቋጣሪን እስከ ሌሊት 7 ሰዓት ድረስ አስቀመጥነው። ቢስሚላ አስቀመጥነው። እንቅልፍ ነሳ ነው ማለት ፋይናሊስት ሆነናል። በቃ ቼላውን ጥለን ፋይናሊስት ሆነናል። ካራባው ካፕ ከስንት ዓመት በኋላ የምናነሳው ካራባው ካፕ ነው የሚሆነው። ይመቸን። እንችላለን። ይኸውላችሁ ኦንጎል የተባለውን ተጫዋቻችንን አላሰለፍነውም ነበር። ለዛ ነው ጎል በጊዜ አላያችሁት። ሃቨርትስ አባቴ ራይስ ወዳጄ ሃቨርትስ አባቴ ገላግሎናል። ቼላው ምንም ማድረግ አይቻልም። ወዳጃችን የለንደኑ ምንም ማድረግ አይቻልም። አስቀይመናቸዋል። ፋይናሊስት ሆነናል። በልደት ቀን የተሰጠ የሚገርም ስጦታ ነው። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አርገና ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለም ያርሰናል ደጋፊ ምናምን ይላል። ገባረለ እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለህ ነው። እኛ ስለምንፈልገው አይደለም እንበለው፣ ማንም መብላት ስላልተፈቀደለት we are the motherfucking gunners ግባው እናውጣው ይላል። ይላል። ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምጽ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው ስራሽን ተወጪ እንገናኛለን። ሚካኤል አርቴታ ደርቢያቸውን የሚገርም አቀጣጥ ነው የቀጡት። ያራዳ ልጅ ማለት ነው። እንዴት ጥሩ ጥያቄ ነው። ከጨዋታው በፊት ነግሬያለሁ። ያራዳ ልጅ በታንክ ማትበሳውን መከላከል ነው ይዞ የገባው ብያለሁ። አለቀ በቃ። ጠርቅሞልን የገባው ቻው ቼልሲ ነው። ያ ማጓጓትን ፈጥሯል ለቼልሲዎች። ገብቷል። ኳሱ ይሄዳል፣ እነ ፓልመርጌ ይደርሳል፣ ይመለሳል። ኳሱ ይሄዳል፣ እነ ሄንዞጌ ይደርሳል፣ ይመለሳል ማለት ነው። ይሄ ዛሬ ነገ እያልክ እያዋዛው ዘው ትቆማታለህ ማለት ነው። እሱ ሲገርም ደግሞ የራሳቸውን ተጫዋች ቀይሮ አስገባና በራሳቸው ሰዓት ገብቷል። ሲመሻሽ ቼልሲ የታወቀ ነው። በዛው ሰዓት ጭልም አድርጎት አቨርት ገላግሏቸው ወጣ። ያራዳ ልጅ ገብቷል። ዳኛውም ደቂቃውን ታገሱ እና ከታገሳችሁኛ አቻ ነበር ያልነው ካላችሁ ደግሞ ወደ ማሸነፉ እንሂድ። እኔ ያላልኩም፣ ራሱ ሜዳ ውስጥ ያሉት ተጫዋቾች ነው ያሉት። ምንም የለም ቻው ቼልሲ ገብቷል። ነገር ግን እዚህ ውስጥ ማለት ነው ዋናው ማሸነፍ እስከሆነ ድረስ እንቀጥላለን። እንዲህ እያለ ግን እኔ እንጃ የሚካኤል አርቴታውን ቡድን ቢሆን ማለት ነው በጣም ከፍተኛ የክሬቲቪቲ እጥረት አለ። የተሟላ እጥረት ነው ያለው። በቃ ገብቷል። ሞንድልድል ያለ እጥረት አለ። እዚህ ላይ ሚካኤል አርቴታ መስራት አለባቸው። ቀሪውን ጨዋታዎች ሁሉንም ማሸነፍ መቻል አለባቸው። ገብቷል። ያ እንዲመጣ ደግሞ
ኳስ በሚገርም ሁኔታ መመጋገብ መቻል አለባቸው ነው ማለት ያራዳ ልጅ የትንፍጭ ሆኗል ብያለሁ። በቃ ይጠለዛል ባወጥ ያወጣው ነው እኛ አይመለከተንም። ብቻ ወደ በረኛው አታድርሱት ነው ጨዋታው ያራዳ ልጅ። ይቻላል ስለሚቻል የኔ ቡድን ይሄ ነው የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን በእናተ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ ዋሌትና ኤስቴቫኦ ጉስቶ ዴላፕ እነሱን ነው የሚያወጣው። እንችላለን። ሀቨርት ምንድን ነው የሰራው? አውጣው 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 ወያላ እንችላለን። ለንደን ምንጊዜም ቀይ ናት ቀይ ናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን የወንድ ወጠጤ ሞላው ቡድን ፈንዳ ፈንዳ ትላለ በባዶ ሜዳ። አርሰናል ይሄ ወንድ ማለት አርሰናል ነው። እንችላለን። ጀማው ኮንግራ 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 የአርሴ ፋሚሊ ኮንግራ። በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጣም እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውተዋል። አለቀ። እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀሞ የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልጉን ጨዋታ ተጫውተዋል። አዝጎ ጨዋታውን የሚደብር ጨዋታ ተጫውቶ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ነገራችኋለሁ። ይሄ ሰውዬ ልካስዘዋለሁ ብያ ልካስ አሁን መቶማም መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይልሃል። ችግር የለውም። ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል ተስፋ አለ እኮ ቸልሲ ላይ እኮ ምንም አለንም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድን ነው የምፈልገው? መቼም ልበለ ተስፋ አለ። አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? አይ ቼላው ወንድም ጥላ ከለላ። እሺ ወንድምነቱ ሲሆን ጥላ ከለላ መች ነው የምትሆኑ? መች ነው የምከልሉን? ከነዚህ ወያሎች በመድኃኒዓለም ደጋፊው ብቻ እኮ ነው በብሽሽቅ እያገዘን ያለው እንጂ ክለባችሁ ምንም በቃ ሁሌ በወያላ መለጥለጥ በመቤቴ የእናንተ ከለላነት ማለት እነ ጋርናቾን ምናምን በመውሰድ እንደው ሊያም ዴላፕ እንደው እኛ ትኩረታችንን ጮጌሬስ ላይ አድርገን ነው እንጂ ማለት ነው እንደው በ30 ምናምን ስለመጣ እንጂ ግን እንደው መድኃኒዓለም ሲረዳን ከለላነታችሁ እነ ሊያም ዴላፕን ምናምን እየወሰዳችሁልን ነው እንጂ አረ በጣም እያሳፈራችሁ ነው። አረ ለንደንን አክሩ በመድኃኒዓለም በተገኛችሁ ቁጥር እንደው እኛ ማናቀው የትኛው አውሮፓ መድረክ ላይ ተሳትፋችሁ ነው እንደው እነ ፓልመርን ቤንች አድርጋችሁ መገቡት? አረ ተው ቼላው ወንድም ጥላ ከለላ። አረ በመድኃኒዓለም ስም ወይ ፈርዶብሽ በቃ ከኔ ጋር ለጥልጬ ልጥልሽ ነው። ፋይናል ደርሰሽ ለጥልጬ ነው እማባርሽ ማለት ነው። ገብቶሻላ? እንኳንም ከኔ ጋር ደረሰሽ አሳይሻለሁ። ልክ የማን ክብር ከፍ እንዳለ የማን ክብር ዝቅ እንዳለ ለጥፌ ነው ማሳይሽ የዛኔ ማለት ነው። ወይኔ ቼልሲ ምን አይነት ጨዋታ ነው የምትጫወቱት? እግዚአብሔር ጋርናቾ ማለት ነው በቃ ራሱን እኔ እግር ኳስ እንዲጫወት ማን የመከረው ነው እኮ ጥያቄው። ቆይ የምንም በቃ አይሆንም እኮ ለእግር ኳስ ልጁ በቃ ከዩናይትድ ወጣ ያው ቼልሲም ገባ ያው ሃቨርት ባለቀ ሰዓት የማይሆን ስራ ሰሩባቸው። በቃ ግን ኢንዞ ሞክራል። ኢንዞ ነው በቃ አንድ ሲሞካክር እየነበር ግን እሱም ኦፍ ታርጌት ነው የሚሆንበት። እኔ ለጥፍ የምጥልሽ ከአንቺ አፍንጫ ላይ እኔ ዋንጫው መበላው ገብቶሻል አይደል? ከአርሰናል አፍንጫ ላይ ወስደው እኔ እንደ ወያለውና እንደ አርቴታ ግን አሰልቺ እግር ኳስ የሚጫወት አለ። የሚያስጠላ እግር ኳስ 1-0 አሸንፋችኋል እንደምንም ብላችሁ። ነገር ግን ሪስፔክቱ ቼልሲ፣ የምር ቼልሲ ይችላል። ይሄንን ጨዋታ ቼልሲ ማሸነፍ ነበር የሚገባው። ተጫውተዋል። በሜዳችሁ መጥተው ቅጥቅጥ አድርጓቸዋል። አንድ ጎል እንደምንም ብላ አግብታል ተስፋ ከቆረጡ በኋላ። ነገር ግን ቼልሲዎች ተጫውተዋል። የምር እንደውም አዝናኝ እግር ኳስ እንዲጫወቱ ቼልሲ ነው።
ከረፍት በፊት ሁለታችሁም የሚያስጠላ እግር ኳስ ነበር ስትጫወቱ የነበሩ ተፈራርታችሁ። ነገር ግን ቼልሲ ከእናንተ የተሻለ ነበረ። ሊያም ሮዜኔር ከአርቴታ የተሻለ ጨዋታ ሲጫወት ነበረ። ኧረ ምን አይነት አሰልቺ እግር ኳስ ነው የሚጫወተው ግን አርሰናል በጣም ያስጠላል። የምሬን ነው የምላችሁ። በሜዳችሁ እየመጣ ሁሉም እየተጫወተባችሁ ነው ያለው። ማንቸስተር ዩናይትድ በሜዳችሁ መጥቶ አስጥሏቸዋል። ቼልሲ ዛሬ ቅጥቅጥ አድርጓቸዋል። ሊቨርፑል አስጥሏቸዋል። የሚያስጠላ ጨዋታ። ነገር ግን ሪስፔክቱ ቼልሲ የምር ሞክራችሁ ነው የወደቃችሁት። ተጫውታችሁ ነው የወደቃችሁት። ብትወድቁ በዚህ አይነት ጨዋታ ሲቲ ያገኝሻል። ዌምብሌ ላይ ወያኔ ያገኛል ሲቲ። የሚያስጠላ ጨዋታ ነው ጨዋታ። በቃ ሃራምቦል የእናንተ ነው። ከዚህ ዓመት ጅማሬው የደስደስ አለው መጨረሻውም ያምራል ፈጣሪ ካለው። ቺላዬ ወንድሜ ብዙም አትዘን ይልቅ የሲቲውን ከልብ አግዘን ባይሆን እንጠራሃለን ሰርግ ደግሰን። ማሸነፋችን በላይ ማለት ነው ምን ደስ እንዳለኝ ታውቃላችሁ? የሀቨርት ጎል እንዴት ደስ እንዳለኝ በቃ ወይ ኦፍሳይድም እንዳልሆነ ምናምን በደንብ አጣርቼ ማለት እንዴት ደስ እንዳለኝ በቃ ከድሉ በላይ የሚያስደስተን የሀቨርት ማግባት ነው። የመጀመሪያው ክለቡ ላይ ነው በሚያስፈልገን ሰዓት ነው። የመጨረሻ ደቂቃን ብትሆኑ በጣም ደስ የሚል ምሽት ነበረ በጣም ማለት ነው። እንግዲህ ሀብለን የምንጀምርበት ዋንጫችን ይሄ ይመስላልና ኒውካስትል ቀጣይ ስራህን እንደምትወጣ ተስፋለን። ካልሆነም ግን ችግር የለውም ፈላዋኛ እናንስምና ስጥስጥ አድርገን እናባራታለን። ግን ገነርስ እንኳን ደስ አላችሁ። በስተመጨረሻ ወደ ፋይናል ቀርበናል ማለት ነው። የመጀመሪያዋን ጽዋ የምንጠጣባትን ካፓችንን ልንወስድ ማለት ነው። የዚህ ዋንጫ ታሪክ በደንብ ታውቃላችሁ። ከበላ ምን ያክል እንደቆየንና ብቻ ያሳካው ገነርስ እንኳን ደስ አላችሁ። ቻምፒየንስ ሊግ በልቶ ማያቅ ቡድንና ቻምፒየንስ ሊግ በልቶ ሚያቅ ቡድን ተጫውተው ነበር። ሁለቱም የለንደን ክለቦች ናቸው። ተጠናቋልና ቻምፒየንስ ሊግ በልቶ ማያቀው ቡድን እንግዲህ ወደ ፍጻሜ አልፏል ማለት ነው። ነገ እንግዲህ ሲቲ ከኒውካስል ይጫወታሉ። ሁለቱን አሸናፊ በፍጻሜው ይገጥማል ማለት ነው። አርሰናል ካራቦ ካፕ ፋይናል እና ዜና ላቀርብ ነው የመጣሁት። እንግዲህ ዜና አቀራረቤን ከወደዳችሁት ኮመንት ላይ አሳውቁኝ። ቻምፒየንስ ሊግ በልቶ ማያቀው ቡድን ደጋፊዎች እንኳን ደስ አላችሁ ለማለት ነው። በህይወቴ በጣም ብዙ አይነት ቀፋፊ እግር ኳስ ተመልክቻለሁ። ኢቭን ሻምፒዮንሺፕ ምናምን ለቀመሬ ሲል በጣም ብዙ አይነት እግር ኳስ ተመልክቻለሁ። እንደ ቸልሲ እና አርሰናል ቀፋፊ አይነት ካራቦ ካፕ አስመስሉት እንጂ ፕሪሚየር ሊግ የሆነ ለመብላት ፍጻሜ ጨዋታ፣ ቻምፒዮንስ ሊግ ወሳኝ ጌም የሆነ ጥንቃቄ ምናምን ካራቦ ካፕ እኮ ነው። በዚህ ደረጃ የቆሸሸ ጌም የተመለከትኩት ዛሬ ነው። 2 ኦን ታርጌት ምናምን የሞከሩበት ጭራሽ አንድ ጎል መግባቱንም እኔ አልፈልግም። እኔ አሁን አርሰናል ስላለፈ ምናምን አይደለም የመጨረሻ የበከተ የእውነቱን ነው ስኩል ሲያለው ፕሪሚየር ሊግ ከበላይ ቡድን ምናምን ያለው ይሄን እንኳን እንደዚህ ቀሽመ ነው እንዴ አንድ ጎል ልዩነት እያለ ቀሽመ ነው የምትጫወተው። የቆሸሸ እግር ኳስ እስከ 7 ሰዓት ማምሸቴ የሚቆጨኝ በኢየሱስ ክርስቶስ እንደዚህ አይነት እውነቱን ነው የምነግራችሁ። አርሰናል ደጋፊ የሚቆጭበት አይነት የቆሸሸ እግር ኳስ የተመለከትኩት በህይወቴ ዛሬ ነው። ይመቻችሁ። ከአርሰናል 1 ቼልሲ 0 የተረዳናቸው 5 ነገሮች ፎሎ ኮፒ ሊንክ እያደረገ ቪዲዮ ጀምሮ አንደኛ የተረዳውን ነገር ቃላቶች ያጥሩኛል ሚለው ጥላው አንተ ዴከርስ ማን የሊጉ ምርጥ ሚድፊልደር ተከራከር ብትሎ ይከራከራል፣ ሩጥ ብትሎ ይሮጣል፣ አሲስት አርግ ብትሎ አግባ እኔ ስለዚህ ሰው ማርያም ቃል በቃ ያጥረኛል ማለት የሚገርም ፐርፎርማንስ ዛሬ በቃ ጽድት ያለ ጨዋታ ያሳየሽ። ሁለተኛ የተረዳው ነገር ትሞክራለህ እኮ ግን ይሄ ዲፌንስ ማለት ነው በቃ አንብሬከብል ነው። አሁን እዚህ ጋር የሁለቱ ፎቶ ሆነ እንጂ ኪንካፔ ምን አይነት ጨዋታ ያሳየኝ ነበረው ዛሬ። ማን ስቴቮ ገባ፣ ዴላፕ ገባ፣ ትቦ ስር እየከተተ ማለት ነው። ፒየሮ ኢንካፔ ቲምበር በዛ በኩል ሲጀመር አይሞክሩም ለማለፍ ራሱ ጋርዳሱ ምንም የሚቀየር ነገር የለም። ይሄ ዲፌንስ ማለት ነው ጧት ጀምረህ እስከ ማታ ድረስ ብመጣበት አያዳምጥህም። ሶስተኛ የተረዳ ነው ኪንግ ካይ ኢዝ ባክ 60 ሚሊዮን ዳውን ዘ ድሬን ከሃቨርትዝ ስኮርስ ያገኘ ሁሌ ነው የሚገባባችሁ። አርሞን ሲያሳይ አይተዋል። አርሞን አሳያቸው ማለት በስርዓት ስለሚችል ማለት ነው። እና ካይ ዛሬ ማስቆጠሯ በጣም ደስ ያይ። ደግሞ ከዚህ በፊት የነበረው ቪዲዮ ላይ ብየው ነበር፣ ገብታችሁ ቼክ አድርጉት። ባታምኑ ከሆነ 4 እየተረዳው ነው። ይሄ አክብሮት ነው። ይቺ ሀከር ክፉ ነች። አንተ በዚህ ጨዋታ ላይ በጣም ብዙ የሞከረው ነገር አለ። ጀለስ ማለት ፈርስት ሃፍ ላይ የሞከረው ዴላፕን በክንፍ በኩል አድርጎ ከዛ በኋላ አየር ኳሶች ረጅም ኳሶችን በመጠቀም ከዛ በኋላ 3-4 ጨዋታዎችን ቦክሳችን ውስጥ እያስገባ
በክሮስ ፔኔትሬት ሊያደርገን ነበር። ከዛ ያ ነገር ደግሞ አልሆን ሲለው አንድሬ ሳንቶስ እና ማን ነው አጠገቡ የነበረው ኤንዞን ስንይዛቸው በኤዜና በጊዮኬሬስ እና ራይስ እየተቀያየረ ታው እና እሱን ደግሞ የሆነ ሰዓት ላይ ልክ ሰከንድ አፉ ሲጀምር ኩኩሬላ በጣም ተጠግቶ እንዲመጣ ከዚህ የሆነ ሰዓት ላይ ደግሞ ፓልመር ምናምን አስገብቶ በዚህ ኤስቴቫውን በለ ከዛ እሱ ደግሞ አልሆን ስለው ኤስቴቫውን በዚህ ጋርናቾን በለ 10 ቁጥር ያልሞከረው ነገር የለም ማለት ታክቲሻን ግን የአርቴታን ታክቲክ ደግሞ መስበር ይከብዳል። አምስተኛ የተረዳው ነገር ለዋንጫ አልፈናል ወይም ብሌ is waiting for us ፎሎ ኮፒ ሊንክ ሼር እያደረግህ አንተ ያርሰናል ደጋፊ ያማቻቸው